አስደሳች ዜና፣ አስደንጋጭ ዜና ጋይስ፣ አስደሳች ዜና እንበለው እኛ ምንም አንደነግጥም። ደስ ነው የሚለን ምክንያቱም ሰላም የሚገኝበት አጋጣሚ ስለሆነ ይሄ አጋጣሚ እውነት ያደርገው ጋይስ፣ የምሬ ነው የምላችሁ፣ እውነት ያደርገው ነው የምለው። እንግዲህ ምንድነው ካላችሁ ውሽሚት ከሀገር ልትወጣ እንደሆነ ሚኪ ወንድሙ እንዲሁም ደግሞ ማርቲ ያክስቷ ልጅ እንዲሁም ደግሞ አጫፋሪው አቤላ እንግዲህ በይፋ ተናግረዋል ማለት ነው። ትላንትና እንደሚታወቀው ቤተሰቦቿ ከዝዋይ ተነስተው ወደ ሸገር እየመጡ እንደሆነ ሚኪ ተናግሮ ነበረ። ያ ነገር እንግዲህ ሄርሜላ ያለችበት ሁኔታ ትክክል አይደለም በማለት እንግዲህ ቤተሰብ በማሰብና በመጨነቅ ከቤታቸው ተነስተው ወደ ሄርሜላ አቅንተው ነበረ። ሚኪ ደግሞ ያለው እንግዲህ እኔ ራሱ አግኝቻት አላቅም፣ ምን ማድረግ ነው ያለብኝ? እኔ እና እሷ ራሱ ተገናኝተን አናቅም፣ እሷን በራሷ መንገድ እየሄደች ነው፣ ከአብርሃም ተስፋ አልቆረጠችም በማለት እንግዲህ ትናንትና ሚኪ በጣም ተጨንቆ ነበረ። ምክንያቱም ከቤተሰብ እየመጣ ነው ብሎ ዛሬ ደግሞ ከሀገር ልትወጣ እንደሆነና ነገሩ በጣም ወደማይሆን አቅጣጫ እንዳመራ ሄርሜላም በይፋ ገብቷታል አሁን ላይ። ምክንያቱም የአብርሃም ምርጫና የአብርሃም ፍላጎት ምን እንደሆነ ከዶክተሯ ጋር ሲያወራ እንግዲህ ከአንድ በቱ ሰምታለች። እሱም እንግዲህ ያለው እኔ በዚህን ሰዓት ከልጄ እንዲሁም ደግሞ ከሚስቴ ጋር ነው መሆን የምፈልገው፣ ከእነሱ ጋር ሲሆን በጣም ደስተኛ ነኝ። ነገር ግን የቤተሰብ ጣልቃ ገብነት እያስጨነቀኝ ይገኛል በማለት እንግዲህ ለዶክተሯ በይፋ ተናግረዋል። ሁላችንም የሰማነው ነገር ነው። እንግዲህ አብርሃም ብቻ ሳይሆን የቤተሰብ ጣልቃ ገብነት ያስጨነቀው የኦዲየንስንም ሁሉ የተጨነቀበት ጉዳይ ነው ይሄ ጉዳይ። ምክንያቱም የቡዜ ጩኸት፣ የዴቭ መደንዘዝ እንዲሁም ደግሞ የውሽሚት እዛ ጋር ያዙኝ ልቀቁኝ ማለት፣ የዳኒ ውጥር ውጥር ንጥር ንጥር ማለት ብዙ ነገሮችን እየፈጠረ ነው። እውነት ለመናገር ሄርሜላ ከሀገር ወጥታ ወይ ደግሞ ሄርሜላ የራሷን የሆነውን ህይወት ቢኖራት ማንኛውም ነገር ይስተካከላል ብዬ አስባለሁ። ምክንያቱም ሄርሜላ እስካለች ይሄ ነገር ከመበጣበጥ ወደኋላ የሚል አይመስለኝም። ነገር ግን ሩቲ እጅ የምትሰጥ ልጅ አይደለችም። በዚህ አጋጣሚ ሄርሜላ የራሷን መንገድ ብትመራና እንዲሁም ደግሞ የራሷን የሆነውን ህይወት ለመቋቋም ብትሞክር አሪፍ ሆን ነው ባይነኝ። ምክንያቱም ይሄ ህይወት ከዚህ በኋላ እንደማያዋጣትና አብርሃም ከዚህ በኋላ ወደ እሷ ተመልሶ እንደ መጀመሪያው ሰላላጡና ሲጋጋጡ እንደማይችሉ ቢገባት ባይነኝ። ምክንያቱም ከዚህ በኋላ የሚደገም ህይወት የለም፣ አብቅቶለታል። አብርሃም ወደ ራሱ ተመልሷል። ከሚስቱንና ልጁን መርጧል። ሩታየም ብሏል። ሩታም ሁሉም ነገር ትቼለታለሁ፣ የፈለገ ነገር ይፈጠር፣ ከዚህ በኋላ የልጅ አባት ነው፣ ይቅርታ አድርጌ ሁሉን ነገር አልፌ ተቀብዬዋለሁ በማለት እንግዲህ ሀሳቧን ግልጽ አድርጋለች። ከዚህ በኋላ እንግዲህ ውሽሚት ከሀገር ወጣሽ ከሀገርም ቀረሽ ምንም የሚያዋጣሽ ነገር የለም። ይልቁንስ የሰውንም ህይወት ከምትበጠብጪ ራስሽንም ከምታሳምሚ የማይሆን አቅጣጫ ውስጥ ከምትገቢ ቀስ በቀስ የራስሽን ህይወት ብትመሪ ዋይ ነኝ። እንግዲህ ሚኪ ብሏል። እኔ መክሪያት አለው፣ የወንድምነት ምክሬን መክሪያት አለው። እሷ ግን ልትሰማኝ አልቻለችም። ከዚህ በኋላ አብርሃም በህይወቷ ቢመጣ ራሱ አይበጃትም በማለት እንግዲህ ይፋ አድርጓል። ቤተሰቦችም ደግሞ በዚህ አጋጣሚ ጣልቃ ከገቡ የማይሆን ነገር ይፈጠራል። ምክንያቱም ማንኛውም ቤተሰብ ቢሆን አንዲት ሴት በትዳር መሀል መታ ሶስተኛ ወገን ገብታ ትዳር እንድትበጠብጥ ማንኛውም ህይወት